ከዲፌንሶቻችሁ በፊት ማድረግ ያለባችሁ ዝግጅቶችን በሰባት ዋና ዋና ነጥቦች እነግራችኋለሁ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩት። ወደ መጀመሪያው ስንሄድ know your thesis inside out። የናንተን ተሰሶቻችሁን ሙሉ ለሙሉ ምን እንዳለ ምን እንደሌለ ማወቅ መቻል አለባችሁ። በምን መንገድ ነው የምታውቁት? ብዙ ጊዜ ደጋግማችሁ በማንበብ read it multiple times። ብዙ ጊዜ ማንበብ አለባችሁ፣ ደጋግማችሁ መሰልቻት የለባችሁም ማለት ነው። ሌላኛው ምንድነው የምታረጉት? በእያንዳንዱ ቻፕተር ላይ ጥያቄዎችን ኤክስፔክት ማድረግ አለባችሁ፣ መጠበቅ አለባችሁ። ጥያቄዎች ይነሳሉ ብላችሁ ራሳችሁን ዝግጁ ማድረግ አለባችሁ። especially methods and material results in conclusion ላይ በጣም ፎከስ ማድረግ አለባችሁ ማለት ነው። ስለዚህ ጥያቄዎችን ኤክስፔክት ማድረግ አለባችሁ። ወደ ሁለተኛ ስንሄድ conduct a murder board። conduct a murder board ማለት ከጓደኞቻችሁ ከባልደረቦቻችሁ ጋር ከአድቫይዘሮቻችሁ ጋር ፕራክቲስ የምታረጉበት ነው። ፊት ለፊት ላይ ወጣችሁ ፕሬዘንት ያደረጋችሁ ፕራክቲስ የምታረጉበት ነው። በዚህ ፕራክቲስ በምታረጉበት ጊዜ ላይ ከባድና ያልተጠበቁ ጥያቄዎችን እነሱ እንዲያስነሱ ታረጋላችሁ ማለት ነው። ስለዚህ እነዚህን ከባድና ያልተጠበቁ ጥያቄዎችን እነሱ በሚያስነሱበት ጊዜ ላይ ምላሾቻችሁ በምንድነው ፕራክቲስ ማድረግ ያለባችሁ? just you need to practice using PREP methods ማለት ነው። አንሰሮቻችሁ በዚህ በPREP methods መመለስ አለባችሁ። PREP methods ማለት ምን ማለት ነው የሚለውን በቀጣይ ስላይዶች አስመለክታችኋለሁ፣ እነግራችኋለሁ። በትኩረት ተከታተሉ። ሶስተኛ list potential questions። ለእያንዳንዱ ክፍል ሊቀርቡ የሚችሉ ጥያቄዎችን ማሰብ አለባችሁ። brainstorm likely questions for each sections ማለት ነው። just እንደዛ በጥያቄዎችን በምታስቡበት ጊዜ ወይም በምታዘጋጁበት ጊዜ ላይ you need to write down answers using the formula called the methods that I mentioned in the previous slide ማለት ነው። PREP methodsን በመጠቀም ነው፣ ይሄንን ፎርሙላ በመጠቀም ነው አንሰሮቻችሁን የምትመልሱት ማለት ነው። ስለዚህ PREP ሜተድ ማለት ምን ማለት ነው የሚለውን አሁን በቀጣይ ስላይድ ላሳያችሁ። PREP ሜተድ ማለት this is the core communication strategy ነው። ምላሾቻችሁን ሎጂካሊ ስትራክቸር በማድረግ ሎጂካል ስትራክቸር በያዘ መልኩ ቅድመ ተከተሉን በያዘ መልኩ የምትመልሱበት ዌይ ነው ማለት ነው። ፒ ማለት ምን ማለት ነው? ፖይንት ማለት ነው። state your main answers or conclusion clearly and concisely። ይሄንን ምላሾቻችሁን በምትመልሱበት ጊዜ ላይ ክሊር በሆነ ዌይ ኮንሳይስ በሆነ ዌይ ትመልሳላችሁ። ለምሳሌ ሚክስድ ሜተድ ስቴዲ ያደረጋችሁ ነው ልበል፣ እናንተ ኳሊቴቲቭ ኢንተርቪው አደረጋችሁ እንበል። ስለዚህ ሚክስድ ሜተድ ዌይ እያጠናችሁ ባላችሁበት ላይ ኳሊቴቲቭ ኢንተርቪው ለምን አደረጋችሁ ብላችሁ ብትጠየቁ ፖይንት ላይ ምንድነው የምትመልሱት? The primary reason I chose the qualitative interview over the survey was to gain deeper insights into the participant lived experiences የሚለውን ተመልሱትና ከዛ አሪ ላይ ሪዝን ታረጋላችሁ። ይሄንን ማለት ነው። አሁን የመለሳችሁትን መልስ ሪዝን ትሰጡታላችሁ ማለት ነው። ሪዝን ላይ ምንድነው ምን አይነት ሪዝን ነው? ፖይንቱን ሰፖርት የሚያደርግ ሪዝን ነው የምትሰጡት ማለት ነው። ለምሳሌ ኤግዛምፕል አስቀምጫለሁ። as my research questions focused on understanding complex motivation, survey wouldn't capture the narratives I needed. The interview guide was designed specifically to probe this area የሚለውን ሪዝን ሰፖርት እንዲያደርግ ፖይንቱን ሰፖርት እንዲያደርግ ሪዝን ታስቀምጡታላችሁ ማለት ነው። ኢ ማለት ኤግዛምፕል ነው ወይም ኤቪደንስ ነው። ለዚህ ሪዝን ኤቪደንስ ታቀርቡታላችሁ ማለት ነው። for instance during interview with seven participants, unexpected themes around emerged that directly informed my analysis in chapter 5, which wouldn't have
surfaced in a closed-ended survey responses የሚለውን ነገር ኤቪደንስ ታቀርቡታላችሁ ማለት ነው። ሪዝን ላደረጋችሁት ማለት ነው። ሌላኛው ፒ ፖይንት ነው። ሪኢትሬት የምታረጉበት ወይም briefly restate the main points or linking it back to the broader significances or the questions ማለት ወደ ዋናው ሐሳብ ወስዳችሁ ሊንክ የሚታረጉበት ወደ ዋናው ጥያቄ ወስዳችሁ ሊንክ የሚታረጉበት ነው። for instance, therefore, while survey offers the brief, interview provides the depth necessary to address my core research objective የሚለው ነገር ካስቀመጣችሁ በዚህ መልኩ አራቱንም ፖይንትስ ሪዝን ኤቪደንስ ታቀርባላችሁ። ከዛ በኋላ ዋናውን ፖይንት ሪስቴት የምታረጉበት ወይም ሊንክ የምታረጉበት ከዋናው ኮስችን ጋር ሊንክ የምታረጉትን ነገር በዚህ መልኩ በአራቱንም በመጠቀም የትኛውንም ጥያቄ ታዘጋጁና በዚህ መልኩ ጥያቄዎቻችሁን ታዘጋጃላችሁ። ከዛ ይቀልላችኋል ማለት ነው። የትኛውንም ጥያቄ ብነሳላችሁ መመለስ ትችላላችሁ ማለት ነው። ስለዚህ ይሄንን ሜተድ ተጠቀሙ ማለት ነው። ወደ አራተኛው ስንሄድ rehearse the key justification, be ready to defend every methodological choice ማለት ነው። የመረጣችሁትን የተጠቀማችሁትን የትኛውንም methodological choice rehearse ማድረግ አለባችሁ። ዲፌንድ ለማድረግ ሬዲ መሆን አለባችሁ ማለት ነው። ስለዚህ አራተኛው ላይ ይሄንን ዝግጅት ታረጋላችሁ። አምስተኛ ላይ prepare limitation slide የሊሚቴሽን ስላይድ ግዴታ ነው ታዘጋጃላችሁ። now your weakness is called and how you will discuss that። ለምሳሌ what are the weakness of your study ተብላችሁ ትጠየቃላችሁ። ኤግዛማይነሮች ይሄንን ቢጠይቁ ወይም ስላይዶቻችሁን ባታዘጋጁና ዶክመንት ላይ ሊሚቴሽን ብዙም ባይኖር ሊሚቴሽኖቻችሁን እነሱም ያውቃሉ አንብቦ ስለሚመጡ ማለት ነው። ይሄንን ነገር ቢጠይቁ ሪስፖንሳችሁ መሆን ያለበት you need to acknowledge the limitation honestly and then you need to suggest improvements for further research suggest ታረጋላችሁ። ወደፊት በሚጠኑ ጥናቶች ላይ ኢምፕሩቭ እንዲደረግ suggest ታረጋላችሁ ማለት ነው። ሊሚቴሽኖችን በዚህ መልኩ ዝግጁ ታረጋላችሁ ማለት ነው። ዝግጅት ታረጋላችሁ። ሌላኛው understand your audience ኤግዛማይነሮች ስለ ኤግዛማይነሮቻችሁ ጥናት ሪሰርች ማድረግ አለባችሁ። ስለ ኤግዛማይነሮቻችሁ ባክግራውንድ ሪሰርች ማድረግ አለባችሁ። ምንድነው የሚፈልጉት? what are their interests, what questions might they prioritize የሚለው ነገር ጥናት ማድረግ አለባችሁ። ባክግራውንዱን እንዴት ነው ጥናት የምታረጉት? የነሱን አንደኛ ፓብሊሽ ያደረጉ ከሆኑ ፓብሊሽድ ባደረጉት ላይ ገብታችሁ የነሱን ፍላጎት ምን ያክሎቹን ፓብሊሽድ አድርገዋሉ፣ ምን ላይ ፓብሊሽ አድርገዋሉ የሚለውን ነገር በመታዩበት ጊዜ ላይ ስለ ኢንተረስቶቻቸው ታቃላችሁ። ጥያቄም ደግሞ ፕሪዮሪታይዝ የሚያደርጉት በምን ላይ የሚሉ ነገሮችን ታቃላችሁ ማለት ነው። ስለዚህ በዚህ መልኩ ሪሰርች ታረጋላችሁ ወይም ለጓደኞቻችሁ የናንተን ኤግዛማይነሮችን የሚያውቁ ሰዎችን በመጠየቅ ስለ ኤግዛማይነሮቻችሁ ባክግራውንድ ታቁታላችሁ ማለት ነው። በዚህ መልኩ ሪሰርች ታረጋላችሁ። ሌላኛው rest and visualize success። እዚህ ጋር ሁለት ነጥቦችን አስቀምጣለሁ። ምንድነው የምታረጉት? አንደኛ be well rested፣ በቂ የሆነ ረፍት ትወስዳላችሁ እነዚህን ካደረጋችሁ በኋላ። ሁለተኛ ነጥብ mentally rehearse calm and confident response ማለት ነው። ምንድነው? በምትሄዱበት በምትንቀሳቀሱበት ቦታ ሁሉ ማለት ነው ቅድም የተዘጋጁ ጥያቄዎችን እናንተ ያዘጋጃችሁትን ጓደኞቻችሁ የጠየቁትን ጥያቄዎችን ከባድና የማይጠበቁ ጥያቄዎችን ሌሎችንም ጨምራችሁ ማለት ነው በእያንዳንዱ ሜትድስ ኤንድ ማቴሪያል ሪዛልትስ ኮንክሉዥን ላይ በሌሎችም ሴክሽኖች ላይ እናንተ ያዘጋጃችኋቸውን ጥያቄዎችን አንድ በአንድ በፒአርኢፒ ሜትድ አንሰር ታረጉና እነሱን ማሰብ ነው፣ ሪሄርስ ማድረግ ነው፣ ማገናዘብ ነው። ስለዚህ በዛ መልኩ እናንተ ሪሄርስ ካደረጋችሁ ኮንፊደንት የሆነ ሪስፖንስ የትም በምንም ሁኔታ ማንም ቢጠይቃችሁ መመለስ ትችላላችሁ ማለት ነው። ስለዚህ ይሄ እንደተመቻችሁ ተስፋ አረጋለሁ። ታንኪዩ በጣም
መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳደረጋችሁ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።